ብዙ ሰዎች ስለ ራም የሚያውቁት ነገር በቂ አይደለም። ስለዚህ ዛሬ ስለ ራም ማወቅ ያለባችሁ ነገሮች ማወራችሁናል። አንደኛው ራም ጄኔሬሽን። የራም ጄኔሬሽን በዲዲአር1 ሲጀምር በ1 ጂቢ ራም ነበር የሚሰራው። ይህ ራም በጣም ከቆዩት ኮምፒውተሮች ጋር መሄድ ሲሆን በ2000 ዓ.ም ከዊንዶውስ ሚሊኒየም እና በቆዩት ኮምፒውተሮች የሚሰራ ነበር። እነዚህ ኮምፒውተሮችም ቀለል ያሉ ስራዎችን ስለሚሰሩ ከፍተኛ ነገር አልጠየቁም። ይሁን እንጂ ከአንድ ስራ በላይ እሰራለሁ ካላችሁ ኮምፒውተሩ ሊያኮርፍና ሊያበሳጫችሁ ይችላል። የራም 2.5 ቮልቴጅ ስለሚጠቀም ኮምፒውተሩ እንዲግል አድርጓል። ሁለተኛ ዲዲአር2። ይህ ጄኔሬሽን በ2004 ነበር የመጣው። ከ2 ጂቢ ራም እስከ 4 ጂቢ ራም ያስጠቅማል። የተወደደበት ጊዜ ስለነበረም ብዙ ሰው ሊገዛ አልቻለም። ዲዲአር2 ከዲዲአር1 ጋር የሚለያይ የኖች ፖዚሽን አለው። ይህ ደግሞ ማዘር ቦርድ ውስጥ ፊት እንዳያደርግ ምክንያት ሆኗል። በዚህም ምክንያት ብዙ ሰዎች አፕግሬድ ሳያደርጉ ቀርተዋል። ይህ ጄኔሬሽን 1.8 ቮልቴጅ ይጠቀማል። ይህ ደግሞ ግለቱን በብዙ ፐርሰንት ቀንሷል። ከ400 ሜጋሄርትዝ እስከ 800 ሜጋሄርትዝ የሚደርስም ስፒድ አለው። ቀለል ያሉ አፖችን እና ጌሞችንም ለመክፈት ይሆናል። ሶስተኛ ዲዲአር3። ዲዲአር3 በ2007 ነበር የመጣው። ኮምፒውተሮች እንደ ኮምፒውተር ብዙ ስራ መስራት የጀመሩትም በዚህ ጄኔሬሽን ነበር። ላፕቶፖች ባትሪ መቆጠብ ጀመሩ፣ ብዙ ስራዎችንም መስራት ቻሉ። መልቲታስኪንግም ቀላል ነገርና የሚቻል ነገር ሆነ። 1.5 ቮልቴጅ ይጠቀም ነበር። ይህ ደግሞ ቀዝቀዝ ያለ ስለሆነ ኮምፒውተር ላይ ችግር አያመጣም። ከ800 ሜጋሄርትዝ እስከ 1600 ሜጋሄርትዝ ስፒድም አላቸው። ከ4 ጂቢ ራም እስከ 8 ጂቢ ራም ሜሞሪ ይሰጣሉ። ጌሞችና አንዳንድ ኤዲቲንግ ቱሎችም ቀለል ብለው ያለምንም ችግር መስራት ጀመሩ። ዲዲአር4 በ2014 ነበር የመጣው። አሁን ያሉት ሞደርን አፖች እንደ ፎቶሾፕ፣ 3ዲ ሬንደሪንግ እና ከባባድ የሆኑ አፖችን ራን ማድረግ ችሏል። የራም ጄኔሬሽን በጣም ፈጣን ከሚባሉት ውስጥ አንዱ ሲሆን አሁንም ላይ ያለ ብዙ ሰዎች የሚጠቀሙት የራም አይነት ነው። የዚህ ራም ፍጥነትም ከ2400 ሜጋሄርትዝ እስከ 3600 ሜጋሄርትዝ የሚሄድ ነው። ይህም ከ8 ጂቢ ራም እስከ 16 ጂቢ ራም ሜሞሪ ይሰጠናል። አምስተኛ ዲዲአር5። ዲዲአር5 በ2000 የመጣ ነው። በጣም ፓወርፉል የሚባል ራም ነው። ከባባድ ስራዎችን የሚሰሩ ሰዎች ይጠቀሙታል። እንደ 4K ቪዲዮ ኤዲቲንግ እና ከዛ በላይ ባለው ጥራት የሚሰሩ ሰዎች እንዲሁም AI ዴቨሎፕመንት የሚሰሩና እንዲሁ ከባባድ የሆኑ ኮምፒውተር እንዲኖራቸው የሚፈልጉ ሰዎች ይጠቀሙታል። ዲዲአር5 ለየት ያለ የራሱ ኮድ ስላለው ኢረሮችና ችግሮች አይፈጠሩም። የዚህ ራም ስፒድም ከ4000 ሜጋሄርትዝ እስከ 6000 ሜጋሄርትዝ የሚሆን ስፒድ አለው። ከ8 ጂቢ ራም እስከ 32 ጂቢ ራም ሜሞሪም አለው። በፐርፎርማንስ ምክንያትም ከሁሉም ጄኔሬሽን ውዱ ዲዲአር5 ነው። የላፕቶፕ ራሞች አነስ የሚሉና ኮምፒውተር ውስጥ ፊት እንዲያደርጉ ታስበው የሚሰሩ ናቸው። ጄኔሬሽኑና ሜሞሪውም ተመሳሳይ ቢሆንም ያላቸው መጠን ግን ይለያያል። ምን ያክል ራም ያስፈልጋቸዋል የሚወስነው እንዳጠቃቀማችሁ ነው። በጣም ቤዚክ የሚባሉ ስራዎችን የምትሰሩ ከሆነ ፊልም ለማየት፣ ዶክመንት ኤዲት ለማድረግ እና አንዳንድ ጊዜ ብራውዝ ለማድረግ ከሆነ 4 ጂቢ ራም ያስፈልጋቸዋል። ከሱ ከፍ ያለ ነገር የምትሰሩ ከሆነ፣ ቀለል ያሉ ቪዲዮዎችን ኤዲት የምታደርጉ ከሆነ፣ ዩቲዩብ ቪዲዮዎች እንዲሁም ብዙ ብራውዚንግ የምትሰሩ ከሆነ ደግሞ 8 ጂቢ ራም ያስፈልጋቸዋል። ከበድ ያሉ ቪዲዮዎችን ኤዲት የምታደርጉ ከሆነ ወይም ደግሞ ከፍ ያሉ ስራዎችን እንደ 3ዲ ሬንደሪንግ እና ግራፊክስ ዲዛይን የምትሰሩ ከሆነ ደግሞ እስከ 16 ጂቢ ራም ያስፈልጋቸዋል። የማታው ከሆነ AI በጣም ብዙ ራም ይጠቀማል። የሚሆንበት ምክንያት ለዳታ ሴንተር እና ኢንፎርሜሽኖችን በቀላሉ ለማስተላለፍና ለማስቀመጥ ነው። እነዚህም የሚጠቀሙ ሰዎች በጣም ብዙ ራም ስለሚያስፈልጋቸው ዲዲአር5ን ይመከራሉ። ዲዲአር5 ሆኖ ከ32 ጂቢ ራም እስከ 128 ጂቢ ራም ይጠቀማሉ። 64 ጂቢ ራም እና 128 ጂቢ ራምን እስካሁን ኮምፒውተር ውስጥ ባንጠቀመውም ለባንኮች፣ ለሳይንቲፊክ ስራዎች እና ለዳታ ሴንተሮች ይጠቅማል። ሳምሰንግ በጣም ከሚታወቁት የራም አምራች ካምፓኒዎች ውስጥ አንዱ ነው። ሌሎችም RGB እና ብዙ አይነት የራም አይነቶች አሉ። ራም በጣም ፈጣን የስቶሬጅ ዲቫይስ ነው። ከHDD እና ከHDDም በበለጠ መልኩ ዳታ አናላይዝ ማድረግ ይችላል። ራም ቴምፖራሪ የሆነ የስቶሬጅ ዲቫይስ ነው። ኮምፒውተራችሁን ካጠፋችሁት በኋላ ራም ውስጥ የነበረው ነገር እንዳለ ዜሮ ይሆናል። ስለዛም ነው ሴቭ ያደረጋችሁት ነገር ኮምፒውተሩ ሲጠፋ የሚጠፋው። ራም የሚሰራውም ከስቶሬጅ ዲቫይሳችሁ ዳታ በመቀበል ፕሮሰስ ያደርገውና ለእናንተ የፈጠነ የሆነ ሪዛልት ይሰጣችኋል። ይህንም በማድረግ መልቲታስኪንግ እና የመሳሰሉትን ነገሮች መስራት ትችላላችሁ። የእናንተን ራም ዲዲአር ጄኔሬሽኑን ታውቁታላችሁ። ሴቲንግ ውስጥ ገብታችሁ ኢንስቶል የሆነው ራም ላይ በታች በኩል ታገኙታላችሁ። ስለ ራም ብዙ ነገር ካወቃችሁ ላይክ እንዲሁም ሰብስክራይብ እያደረጋችሁ